በአንዲት ቤተክርስቲያን እናምናለን ማለት የቻልነው ክርስቶስ ቤተክርስቲያንን ስለሰበሰባት ነው። ቤተክርስቲያንን ስለሰበሰባት በአንዲት ቤተክርስቲያን እናምናለን እንላለን። በአንዲት ቤተክርስቲያን እናምናለን ስንል አሁን እነዚህ ሕዋሳት የተለያየ ድርሻ አላቸው። የሚያያያል፣ የሚሰማ ይሰማል፣ የሚተነፍስ ይተነፍሳል፣ የሚያጣራ ያጣራል። በውስጥ በሰውነት ውስጥ ሆኖ የሚያጣራ አለ። ለምሳሌ ደምን የሚያጣራ አለ፣ ውሃን የሚያጣራ አለ፣ የጨው መጠንን የሚቆጣጠር አለ። የተለያየ ድርሻ ያለው የአካል ክፍል ነው ያለን። ግን እነዚህ ሁሉ ተጠራቅመው እገሌ ስራ ሰራ፣ እገሌ እንዲህ ያለ ነገር ፈጸመ ይባላል። በቤተ ክርስቲያን ውስጥም የተለያየ መክሊት ያለን የተለያየ ተፈጥሮ ያለን ሰዎች እንሰበስባለን። ለምሳሌ መላእክት አንድ የቤተ ክርስቲያን ሕዋስ ናቸው፣ አንድ ሴል ናቸው። ቅዱሳን መላእክት ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል እነዚህ ሁሉ ተሰብስበው መላእክት አንድ የቤተ ክርስቲያን ሕዋሳት ናቸው። ነቢያት አንድ የቤተ ክርስቲያን ሕዋስ ናቸው። ሰማዕታት አንድ የቤተ ክርስቲያን ሕዋስ ናቸው። መነኮሳት አንድ ሕዋስ ናቸው። ካህናት፣ ዲያቆናት፣ ሊቃነ ጳጳሳት፣ ምዕመናን እነዚህ ሁሉ ተሰውረው የሚገኙት የሞቱት፣ በነፍስ ያሉት፣ በኃጢአት ያሉት፣ በጽድቅ ያሉት እነዚህ ሁሉ ተሰብስበው በአንዲት ቤተክርስቲያን እናምናለን እንላለን። ቤተክርስቲያን ስንል አሁን ስንጠራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንል ወይም ቅድስት ቤተክርስቲያን በአንዲት ቅድስት ቤተክርስቲያን እናምናለን ስንል ቤተ ክህነትን፣ ሀገረ ስብከትን፣ መዋቅርን ማለታችን አይደለም። በአንዲት ቅድስት ቤተክርስቲያን እናምናለን ስንል ይችን ህብረትን ማለታችን ነው። የመላእክትንና የሰዎችን፣ የነቢያትና የሐዋርያትን፣ የሰማዕታትና የጻድቃንን፣ የኃጥአንንና የጻድቃንን፣ በስጋ ያሉትንና የሞቱትን፣ የተሰወሩትንና ምናያቸውን እነዚህ ሁሉ ተሰብስበው አንዲት ቤተክርስቲያን ነው የሚባሉት። አብርሃም ከኛ ጋር አንድ ቤተክርስቲያን ነው የሚባለው። ኖህ ከኛ ጋር፣ ዳዊት ከኛ ጋር፣ ጳውሎስ ከኛ ጋር፣ ጊዮርጊስ፣ መርቆሬዎስ፣ ቂርቆስ ከኛ ጋር፣ ተክለ ሃይማኖት፣ ገብረ መንፈስ ቅዱስ፣ አቡነ አረጋዊ ከኛ ጋር እነዚህ ሁሉ አንዲት ቤተክርስቲያን ነው የምንለው። ቤተክርስቲያን የማትሳሳት ፍጽምት አካል ናት፣ ነውር የሌለባት ናት ስንል ይችን ቅዱሷን ህብረት ማለታችን ነው። ይቺ ቅዱሷ ህብረት የማትሳሳት ነውር የሌለባት ናት። ህብረቷ፣ ማህበሯ፣ ጉባኤዋ የእግዚአብሔር አካል ተብላ የምትጠራው ይቺ የማትሳሳተው ፍጹሟ ናት። ከዚህ ውስጥ አንድን ሕዋስ ግን ለይታችሁ ባሰባችሁ ጊዜ ለብቻው የራሱ ድርሻ አለው። ዓይን እንደሚያይ ጆሮ እንደሚሰማ አንድ ሰው ግን ሊበድል ኃጢአት ሊሰራ ይችላል። እዚህ ውስጥ ጳጳስ ሆኖ ቄስ ሆኖ ዲያቆን ሆኖ ይበድላል፣ ይወጣል፣ ይወርዳል። እንደዚህ አይነት ችግር ይገጥመዋል። ስለዚህ አንድ ቤተክርስቲያን አንድ መዋቅር ሲሳሳት ቤተክርስቲያን ተሳሳተች አይባልም። አንድ ጳጳስ ቢሳሳት ቤተክርስቲያን ተሳሳተች አይባልም። አንድ ፓትርያርክ ቢሳሳት ቤተክርስቲያን ተሳሳተች አይባልም። ቤተክርስቲያን የምንለው ይህን ስላልሆነ ነው። ቤተክርስቲያን የምንለው ቅዱሷን ህብረት ነው። ለምሳሌ የአንዲት ሀገር ጠቅላላ ቤተ ክህነቱ በሙሉ ቢሳሳት ቤተክርስቲያን ተሳሳተች አይባልም። ቤተክርስቲያን ያቺ የማትታየዋ ቅዱሷ የክርስቶስ ህብረት አካል ጭምር ስለሆነች ማለት ነው። ቤተክርስቲያን ውስጥ ካለ አንድ ሕዋስ ተቆርጦ ይጣላል። ለምሳሌ አንድ ሰው ታናሽ ጣቱን ወይም ታላቅ ጣቱን ታሞ አንድ ጣቱ ተቆርጣ ልትጣል ትችላለች። ከዛ እገሌ የለም አይባልም። የገሌ አንድ ጣቱ ናት የተቆረጠችው ማለት ነው። ከቤተክርስቲያን ውስጥ ፈውስ ያጣ መመለስ ያቃተው ተቆርጦ የሚጣል ራሱን ቆርጦ የሚጥልም ሌሎችን እንዳይበክል በውግዘት ተቆርጦ የሚጣልም ሊኖር ይችላል። ያ አንድ ሕዋስ ነው እንጂ ቤተክርስቲያን አይደለችም ማለት ነው። ብዙ ጊዜ ግለሰብን ከቤተክርስቲያን መዋቅርን ከቤተክርስቲያን ለይቶ የማየት ችግር በሁላችን ላይ ይታያል። ቤተክርስቲያኒቱ እየተሳሳተች ነው፣ ቤተክርስቲያኒቱ እንዲያደረገች ነው ይባላል። አንድ ሰው ባደረገው ማለት ነው። አንድ ሰው በሚያደርግ ወይም 10 ሰውም ሊሆን ይችላል፣ 100ም ይሁን 50ም ይሁን 1 ሚሊዮንም ይሁን ቤተክርስቲያንን አይወክልም። ያ የሚወክለው
ቅዱስ ሐሳብ የያዘው ህብረት ብቻ ነው። ያ ቅዱስ ሐሳብ የያዘው ህብረት ከቅዱሷ የክርስቶስ ህብረት ከአካሏ ጋር ተዋህዶ ይኖራል ማለት ነው። ስለዚህ ቤተክርስቲያን አትሳሳትም ስንል ከዚያ የተነሳ ነው። ይህችን የሰበሰባት ማን ነው ሲባል ኢየሱስ ክርስቶስ ነው። ይህችን የተበተነችውን ቤተክርስቲያን አስተጋባኢ ሰብሳቢ እሱ ነው። እብን እንተመነንዋ ነደግት ወይኢቲ ኮነት ውስተ ርእሰ ሰማይ ዘንድ ወነካሪ ኢቲ ላይንቲነ ያላት ይችን ነው። ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች ማለት አስተጋባኢተ ሕንፃ ሆነች ማለት ነው። አንዲት ቤተክርስቲያን ዛሬም ትናንትም በቀደምም ነበርኩ ብላ ብትነግረን ይህች ቤተክርስቲያን የትናንትናይቱ ቤተክርስቲያን መሆኗን የምናረጋግጥበት በምንድን ነው? እኔ የክርስቶስ ቤተክርስቲያን ነኝ ብላ ብትነግረን አንዲት ተቋም ያቺ ተቋም የቤተክርስቲያን የክርስቶስ የህብረቷ አንድነት መሆኗን በምንድን ነው የምናውቀው? ክርስቶስ የሰበሰባት መሆኗ ነው። እንግዲህ እንደምታውቁት የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰዎች እኔን ማን እያሉኝ ነው ብሎ ከጠየቃቸው በኋላ ከነቢያት እንዳንዱ ነህ፣ ኤርምያስ ነህ የሚሉሃሉ፣ ዮሐንስ መጥምቅ ነህ የሚሉሃሉ ብለው ሰዎች ስለሱ የሚናገሩትን ነገር ሁሉ ከመሰከሩ በኋላ መጨረሻ ላይ እናንተስ ማን ትሉኛላችሁ ብሎ ደቀ መዛሙርቱን ጠይቃቸው። ደቀ መዛሙርቱን ሲጠይቃቸው ከቅዱሳን ሐዋርያት አንዱ ቅዱስ ጴጥሮስ ቃሉን አሰምቶ እንዲህ ብሎ ተናገረ። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ። ጌታ መልሶ እንዲህ አለው፣ ብፁዕ አንተ ስምዖን ወልደ ዮና እስመ ኢከሰተ ለከ ዘንተ ዘሥጋ ወደም። የዮና ልጅ ስምዖን ሆይ ንዑድ ክቡር ነህ፣ እኔም አንተን መሰረት ብያለሁ። አንተ የሕያው እግዚአብሔር ልጅ ነህ ብለህ እንደጠራኸኝ እኔም አንተን መሰረት ብያለሁ፣ አለት ብያለሁ። አንተ ኮክ፣ አንተ አለት ነህ፣ መሰረት ነህ። ወዲበ ዛቲ ኮክ አሐንጻ ለቤተ ክርስቲያኔ፣ በዚች መሰረት ላይ ቤተ ክርስቲያኔን እሰራታለሁ። ወይክልዋ አናቀጸ ሲኦል አማስኖታ ወአንቀልቅሎታ፣ የገሃነም ደጆችም ይህችን ቤተ ክርስቲያን ሊያነዋውጿት አይችሉም። ለምን? በዚያች አለት ላይ እሰራታለሁ አለው። አሁን ልብ ብላችሁ ስሙ። ቅዱስ ጴጥሮስ ጌታን አንተ የሕያው እግዚአብሔር ልጅ ነህ ሲለው ጌታ ደግሞ አንተ መሰረት ነህ፣ በዚያች መሰረት ላይ ቤተክርስቲያን እሰራታለሁ አለው። ምን ማለት ነው? ቤተክርስቲያን የቆመችበት አለት አለ። ያ አለት ምንድን ነው ብላችሁ ስትጠይቁ በዚያች መሰረት ላይ ማለት የሕያው የእግዚአብሔር ልጅ ክርስቶስ ነህ የሚለው ነው አለት የተባለው። የሕያው የእግዚአብሔር ልጅ ክርስቶስ ነህ የሚለው ቤተክርስቲያን የቆመችበት አለት ይባላል።